ለመቀነስ ዝቅተኛ የኃይል ይዘት ወይም ደግሞ የካሎሪ ይዘት ያላቸው ምግቦችን መመገብ ይኖርብናል። እነዚህ ዝቅተኛ ካሎሪ ይዘት ያላቸው ምግቦች የትኞቹ ናቸው? ካሎሪ ማለትስ ምን ማለት ነው? ካሎሪ ማለት በምንመገበው ምግብ በምንጠጣው መጠጥ ውስጥ ያለ የኃይል መጠን። ከፍተኛ የሆነ የፕሮቲን ይዘት ያላቸው ምግቦችን በምንመገብበት ጊዜ ልብ ልንል ከሚገባው ነገር ስጋዎች ብዙ ጊዜ ከፍተኛ የሆነ ቅባት ሊኖራቸው ይችላል። ለምሳሌ ዶሮ የምንመገብ ከሆነ ከመሰራቱ በፊት ቆዳውን መለየትና መጣል። በሁለተኛ ደረጃ ደግሞ በስጋ ውስጥ ደግሞ እንደዚሁ የተለጠፉ ስቦችንም እንደዚሁ ከመሰራቱ በፊት ቆርጦ መጣል መቻል። አሁንም በምግባችን ውስጥ ያለውን የኃይል መጠን መቀነስ እንችላለን። የፕሮቲን ይዘቱን ብቻ መጠቀም እንድንችል ያስችለናል። በድጋሚ እንኳን ደህና መጣችሁ። ዛሬ በክፍል 4 አይነት 2 የስኳር በሽታን ለመከላከል አመጋገባችን እንዴት አድርገን ማስተካከል እንደምንችል እንነጋገራለን።